አባይ ከኢትዮጵያ ተራሮች ፈልቆ ለዘመናት ወደ ግብጽ ምድር ሲፈስ ውሃ ብቻ ሳይሆን የሁለቱን ሀገራት የፖለቲካ ጣፋንታም አብሮ ሲያሰናስል ኖሯል። ዛሬ በምስራቅ አፍሪካ ቀጠና የሚታየው ዲፕሎማሲያዊ ትንቅንቅና ወታደራዊ ሽኩቻ የትላንቱ ታሪክ ዛሬም አዲስ ልብስ ለብሶ መድረክ ላይ የሚደገም ድራማ ስለመሆኑ የጂኦፖለቲካ ጠበብቶች ምስክርነታቸውን ይሰጣሉ። ኢትዮጵያ 85 በመቶ የሚሆነውን በረከቷን ከጉያዋ አፍልቃ ለናይል በረከተው እሷ ሆና ያለች ግብጽ ግን ብቻዬን በልቼ ልሙት በሚል አባዜ ትላንት በተሰፈረ ቁና የቅኝ ግዛት ውል ዛሬን ማደናገር ህልሟ ሆኗል። ካይሮ ኢትዮጵያን በአጋር ማሳጣት ለማዳከምና የምትሻውን የበላይነቷን ለማስጠበቅ የምትከተለው ከበባ በዲፕሎማሲው መድረክ ያልዘረጋችው ትብታብ የለም። ላማለኝ በሰማይ ከመሆን አይሻገርም እንጂ ግብጽ ከኢትዮጵያ ጎረቤቶች ጋር ለመመስረት የምታደርገው የወታደራዊ ትብብር ሙከራ የከበባው ቀዳሚ ማሳያ ነው። ከሱዳን ጋር የተደረጉት ወታደራዊ ልምምዶች እንዲሁም ከታችኞቹ የተፋሰሱ ሀገራት ጋር የተፈረሙት የደህንነት ውሎች የዚህ ስትራቴጂ ማህደር ማጣቀሻ ሆነው መቅረብ ይችላሉ። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት ያደረገችውን ጥረት ተከትሎም ግብጽ የሶማሊያን ኩርፊያ እንደ ቀዳዳ ተጠቅማ ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ ስታዘምት የቀደማትም አልነበረም። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። የአካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ስለዚህ ኢትዮጵያ በአቅም እየጨመረች የምትሄድ ጉዳት ነው የሚል አመለካከት አላቸው። ኢትዮጵያን በዘላቂ የሆነ ግጭት ቀጠና፣ ዘላቂ የሆነ ከበባ ውስጥ ለማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎታቸው ይሄንን ያደርጋሉ። ይህ የሴራ ሸረባዋ በኢትዮጵያ ምስራቃዊ ድንበር ላይ አዲስ የውጥረት ግንባር ለመክፈትና የኢትዮጵያን የባህር በር ባለቤትነት ህልም ደግሞ እንቅልፍ ቢያሳጣት ኢትዮጵያን መተንፈሻ አሳጥቶ ከወዲሁ ሸምቆቆ ውስጥ ለማስገባት የተሰነቀረ ቅርቃር መሆኑ የሚካድ አይደለም። ጃንሆይንም እንደዛ ነው ያደረጓቸው፣ ደርግን እንደዛ ነው ያደረጉት፣ ኢፒዲአርኤፍን ኢህአዴግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። የተለየ ነገር አይደለም ያለው ማለት ነው። ይሄ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ግብጽ ኢትዮጵያን በቀጥታ ጦርነት መግጠም እንደማትችል ደግሞ ታሪክ ምስክር ነው። እናም ካይሮ ቀጥተኛ ጦርነትን ትታ በተዘዋዋሪ መንገድ እጆቿን በኢትዮጵያ የውስጥ ክፍፍሎች ውስጥ ስታስረዝም መታየቱ አልቀረም። ይሁን እንጂ እያንዳንዱን የግብጽን የሴራ ሸረባ የመበጣጠስና የረዘመውን እጅ የሚከረክመው የኢትዮጵያ የማድረግ አቅም ብልሃቱን ተክኖ የውስጡን እያረጋጋ በውጭ ደግሞ የቀጠናው የሰላም ዘብነቱን አስመስክሮ መሪውንና ፍሬውኑን በእጁ አስገብቶ የፈርዖኖቹን የካርታ ጂፒኤስ ዳናውን አጥፍቶ ቀቢጸ ተስፋነታቸውን ዳግም አሳይቷቸዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። የግብጽ ስልታዊ አካሄድ በባሩድና በጦር መሳሪያ ብቻ የተገደበ አይደለም። በውሃ ፖለቲካ፣ በስሱ የገር ኃይል ዲፕሎማሲው ኢትዮጵያ ከተፋሰሱ ሀገራት ጋር ያላትን ወንድማማችነት ለመሸርሸር ብዙ ርቀት የተጓዘችበት ነው። ይህ ያልበቃት ግብጽ ግን በአረብ ሊግ መድረኮች ላይ የኢትዮጵያን ስም የቀጠናው አለመረጋጋት ምንጭ አድርጎ በመሳል ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት የምታገኘውን የብድርና የእርዳታ መስመር ለመቁረጥ የኢኮኖሚ ማደናቀፍ ዘመቻም ታካሂዳለች። ቅሉ ባይሳካላትም ታሪክ ታዲያ ለአሁኑ ትውልድ የሚነግረው አንድ የማይነጥፍ እውነት አለ። በካይሮ ስልጣን ላይ የተቀመጠ የትኛው መሪ የአባይን ውሃ ለብቻ የመጠቅለል ስትራቴጂው አለመቀየሩ። ለዚህ ስትራቴጂክ ስኬት ደግሞ በውስጥ ግጭት የተዳከመችና አጋር ያጣች ኢትዮጵያ ዋነኛ ግብዓት ናት። ህወሓትን መደገፍ፣ ሸኔን፣ ታጣቂዎቹን፣ ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን፣ የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት ኢትዮጵያ እንዳታረመስ፣ ኢትዮጵያ እንዳታድግ፣ እንዳትበለጽግ ዲቴል አሉ ማለት ነው። በቅርቡ ካይሮ እንዳበደ ውሻ ድንገት እየተነሳች በኢትዮጵያ ዙሪያ ገባው ካሉ ጎረቤቶቿ ጋር ጥምረት ለመፍጠር የምታደርገው መፍጨርጨር የዚህ የዘመናት የከበባ ፖሊሲዋ ዘመናዊ መልክ ነው።
ሆኖም ታሪክ በሌላ በኩል እንደሚያስተምረን ኢትዮጵያ የውስጥ አንድነቷን አጥብቃ ስትይዝና የቀጠናውን የኢኮኖሚ ትስስር ማዕከል ስታደርግ የካይሮ የከበባ ስልት በቀላሉ የሚበጣጠስ የመክሸፍ ዕጣ ፋንታው እውን እንደሆነ የኢትዮጵያ ጥበብ የተሞላበት አካሄድ ምስክር ነው። ይህ ለግብጽ የእግር እሳት ሆኖባት አንዱን እያነሳች አንዱን እየጣለች ከኢትዮጵያ የሰላምና የልማት አጀንዳ ስር እንዳትወጣ አድርጓታል። መፍትሄው ታዲያ አንድና አንድ ነው። ኢትዮጵያውያን ከትላንት እስከ ዛሬ የማይቀየረውን የግብጽን የክፍለ ዘመናት ደባና አሻጥር ሂደት በማየትና በመረዳት በብሔራዊ ጥቅማቸው ዙሪያ በአንድነት በመሰባሰብ ደማቅ ድል ለመጻፍ መነሳት ብቸኛ ማርከሻው ነው።